የኢትዮጵያ ፖስታ የሳጥን አልባ መልእክት አገልግሎት ቨርቹዋል ፖስታል ሰርቪስ ቪፒኤስ በቅርቡ በስካይላይት ሆቴል በተካሄደ ፕሮግራም ይፋ ማድረጉ የሚታወስ ነው። ይህ ሳጥን አልባ የፖስታ አገልግሎት የደንበኞችን የሞባይል ስልክ ቁጥር እንደ ዲጂታል አድራሻ እንዲያገለግል የሚያደርግ ሲሆን ይህም ደንበኞች ከየትኛውም የዓለም ክፍል የሚላኩላቸውን መልእክቶችና ጥቅሎች በስልካቸው በሚደርሳቸው ፈጣን ማሳወቂያ ወይም ኖቲፊኬሽን መከታተል እንዲችሉና ባሉበት ሆነው በቤት ለቤት አገልግሎት እንዲረከቡ ምቹ ሁኔታን የሚፈጥር እንደሆነ ተገልጿል። አዲሱና የወደፊቱ የፖስታ አገልግሎት ነው የተባለለት ሳጥን አልባ የፖስታ አገልግሎት በርካታ ፊቸሮች ያሉት እጅግ ዘመናዊ የፖስታ አድራሻ እንደሆነ ተገልጿል። ይህ አዲሱ የፖስታ አድራሻ ምን አዳዲስ ፊቸሮች እንዳሉትና ከመደበኛው የፖስታ አገልግሎት ምን የተለየ ነገር እንዳለው እናያለን። ለዚህ ሳጥን አልባ የፖስታ አገልግሎት ለመመዝገብና የአገልግሎቱ ተጠቃሚ ለመሆን ያሉትን አማራጮች እንመለከታለን። ክፍያውን በተመለከተና ሌሎችም ዝርዝር መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። እንግዲህ የኢትዮጵያ ፖስታ በቅርቡ ያስተዋወቀው ቨርቹዋል ፒኦ ቦክስ ዘመናዊ የደንበኞች አድራሻ ሲሆን ከግላዊ አድራሻነቱ በተጨማሪ የተለያዩ አገልግሎቶችንም በውስጡ እንደያዘ ታውቋል። ይህ አገልግሎት ፖስታዎችንና ሰነዶችን እንደ ድሮው ሳጥን ለመክፈት ሳንደክም ማንኛውንም መልእክት ካለንበት ቦታ ሆነን በዲጂታል መንገድ ለመቀበል ለመመልከትና ለመቆጣጠር የሚያስችል ምቹና ዘመናዊ አማራጭ መሆኑ እየተነገረለት ይገኛል። በሳጥን አልባ የመልእክት አገልግሎት ቨርቹዋል ፒኦ ቦክስ ቦታ ሳይገድበን ከቤትም ሆነ ከስራ ቦታችን ፖስታችንን በሞባይል ወይም በኮምፒውተር በቀላሉ 24/7 መከታተል እንችላለን። በሳጥን አልባ መልእክት አገልግሎት ወይም በቨርቹዋል ፒኦ ቦክስ የሚላኩልንን ደብዳቤዎች፣ እሽጎች እንዲሁም አስፈላጊ ሰነዶች ጊዜና ቦታ ሳይገድበን በፍጥነት ካለንበት ቦታ መከታተል ከመቻላችንም ባሻገር እኛ የትም ብንሆን በቀላሉ በምናስገባው ተለዋዋጭ አድራሻ መልእክቶች ባለንበት ቦታ እንዲደርሱን የሚያስችል ህይወትን ቀለል የሚያደርግ ወሳኝ መፍትሄ እንደሆነ የኢትዮጵያ ፖስታ ገልጿል። ከዚህ በተጨማሪ መልእክታችን ያለምንም ተጨማሪ ክፍያ ቤታችን ድረስ እንደሚደርሰን ነው የተገለጸው ማለት ነው። የዚህ አዲሱ የፖስታ አገልግሎት ተጠቃሚ በመሆናችን ብቻ የምናገኛቸው ጥቅሞች እንዳሉ ተነግሯል። ለአብነትም በመረጥናቸው የአገልግሎት ጥቅሎች በመደበኛ ወይም በፈጣን መልእክቶች ላይ ቅናሾችን ማግኘት እንድንችል ተደርጓል። የመንገድ ፈንድ ማሳወቂያዎች እንዲደርሱን ይደረጋል። የብሔራዊ መታወቂያ ካርድ ህትመት በነፃ ማግኘት እንድንችል ይደረጋል። የቤት ለቤት እደላን ጨምሮ ሌሎችም ተጨማሪ ጥቅሞች ማግኘት እንደምንችል ነው የተበሰረው ማለት ነው። አዲሱ የፖስታ አገልግሎት በናሽናል አይዲ የተደገፈ በመሆኑ ደህንነቱ የተጠበቀና 100% አስተማማኝ እንደሆነ ተነግሯል። እንግዲህ አሁን ደግሞ የቨርቹዋል ፖስታ አገልግሎት ወይም ደግሞ የሳጥን አልባ የፖስታ አገልግሎትን ለማግኘት ያሉትን የዋጋና የፊቸር አማራጮች ስንመለከት ለዚህ ሳጥን አልባ የመልእክት አገልግሎት 3 አይነት ጥቅሎች እንዳሉ ነው ያገኘሁት መረጃ የሚያሳየው። መሰረታዊ የሚባል አለ፣ ቫትን ጨምሮ 862 የኢትዮጵያ ብር የሚያስከፍል አለ። ከዚህ በተጨማሪ መደበኛ የሚባል ደግሞ አለ፣ ስታንዳርድ ቫትን ጨምሮ 2300 የኢትዮጵያ ብር የሚያስከፍል አለ። 2000 ብር ዋጋው ነው። ሲደመር 15% ቫት አለ። 2300 የኢትዮጵያ ብር አንድ ላይ ያስከፍላል ማለት ነው። ከዚህ በተጨማሪ ፕሪሚየም የሚባል ደግሞ ብዙ ተጨማሪ ፊቸሮች ያሉት 3500 ብር ሲደመር 15% ቫት አንድ ላይ 4025 የኢትዮጵያ ብር የሚያስከፍል ደግሞ እንዳለ ነው ያገኘሁት መረጃ የሚያሳየው። እስካሁን ባገኘሁት መረጃ እነኚህ 3 ፓኬጆች እንዳሉ ተረድቻለሁ። እነኚህ ፓኬጆች ምን ጥቅሞች እንዳላቸው ብንመለከት ለምሳሌ መሰረታዊ የተባለውን ጥቅል ብንመለከት ያው ዲጂታል አድራሻው እንዳለ ነው። ከዚህ በተጨማሪ የኤስኤምኤስ ወይም ደግሞ የኢሜይል ማሳወቂያ እናገኛለን። የመንገድ ፈንድ ማሳወቂያ እናገኛለን። እንዲሁም እስከ ግማሽ ኪሎግራም ወይም ደግሞ እስከ 0.5 ኪሎግራም ለሆኑ ጥቅሎች የቤት ለቤት የማጓጓዝ አገልግሎት እንደምናገኝ ነው የሚገልጸው። ፕሪሚየም የተባለውን ደግሞ ብንመለከት መደበኛውና መሰረታዊ የሚያስገኙ ጥቅሞችን በሙሉ ያስገኝልናል። ከዚህ በተጨማሪ ፕሪሚየም ላይ የምናገኛቸው ተጨማሪ ጥቅሎችን ስንመለከት የብሔራዊ መታወቂያ ካርድ ህትመት እንድናገኝ ይሆናል። እንዲሁም እስከ 2 ኪሎግራም የቤት ለቤት የማጓጓዝ አገልግሎትም እንደምናገኝ ነው የተገለጸው። የመንገድ ፈንድ ክፍያ ለአንድ ተሽከርካሪ እንደምናገኝ ተገልጿል። ሌሎችም በርካታ ጥቅሞችን እናገኛለን። መደበኛ የተሰኘው ፓኬጅ መሰረታዊ ላይ ያሉ ፊቸሮችን በሙሉ ኤስኤምኤስ እና የኢሜይል ማሳወቂያን ጨምሮ ሌሎችም ተጨማሪ ፊቸሮች አሉ ስክሪኑ ላይም እንደምትመለከቱት ማለት ነው። ስለዚህ የዋጋው ፓኬጆች ግን እነኚህ 3ቱ ናቸው እስካሁን ያገኘኋቸው ማለት ነው። በኋላ ላይ እንግዲህ ተጨማሪ ነገሮች ሊጨመሩባቸው ይችላሉ። ይህንን መረጃ ይዛችሁ እንግዲህ ስትመዘገቡ እዛው ላይ የትኛውን ፓኬጅ ሰብስክራይብ ማድረግ እንደምትፈልጉ አስመርጧችሁ ከዛ ውስጥ የምትፈልጉትን ፓኬጅ መርጣችሁ ነው
መመዝገብ የምትችሉት ማለት ነው። ለዚህ ለአዲሱ የፖስታ አገልግሎት ለመመዝገብና የአገልግሎቱ ተጠቃሚ ለመሆን የተለያዩ አማራጮች ተቀምጠውልናል። የመጀመሪያውን ስንመለከት ለመመዝገብ የሚሆን መረጃ ለማግኘት app.ethio.post የሚባለው ድረገጽ ላይ እንገባለን። እዚህ ድረገጽ ላይ ስንገባ ስለ ሳጥን አልባ መልእክት አገልግሎት ዝርዝር መረጃ ይሰጣል። ያንን መመልከት ትችላላችሁ። ቋንቋውን በአማርኛ ወይም በእንግሊዝኛ ማድረግ እንችላለን። ቋንቋውን እየቀያየርን እንዳስፈላጊነቱ የዚህ የሳጥን አልባ መልእክት አገልግሎትን በተመለከተ ዝርዝር መረጃ ማግኘት እንችላለን። መመዝገብም ከፈለግን እዚሁ ጋር app.ethio.post ላይ ከገባችሁ በኋላ ማየት የምትፈልጉትን መረጃ አይታችሁ መመዝገብ ከፈለጋችሁ ጌት ስታርትድ ወይም ደግሞ በአማርኛ ከሆነ አሁኑኑ ይመዝገቡ የሚለውን ተጭናችሁ ተመዝግባችሁ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ከዚህ ከapp.ethio.post በተጨማሪ የሳጥን አልባ መልእክት አገልግሎትን በተመለከተ 8536 ላይም ደውላችሁ መረጃ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ሌላኛው አማራጭ ደግሞ ይህ የሳጥን አልባ የፖስታ አገልግሎት የራሱ የሆነ መተግበሪያ እንዳለው ተገልጿል። ስለዚህ መተግበሪያውን የአይፎን ተጠቃሚዎች ከአፕ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። የአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አፑን ዳውንሎድ አድርጋችሁ ከጫናችሁት በኋላ እዛው ላይ መመዝገብ ትችላላችሁ ማለት ነው። ሌላኛው ሰሞኑን የተጨመረው አዲሱ አማራጭ መተግበሪያውን ዳውንሎድ ማድረግ ሳያስፈልገን በቀላሉ እዛው ቴሌብር ሱፐር አፕ ላይ ገብተን ቨርቹዋል ፖስት የሚለውን ሚኒ አፕ በመክፈት ተመዝግበን አገልግሎቱን ማግኘት እንችላለን ማለት ነው። እንግዲህ ከላይ ያነሳናቸውን በርካታ ጥቅሞች ያሉትን ሳጥን አልባ የመልእክት አገልግሎት ማግኘት ከፈለግን የተቀመጡትን የመመዝገቢያ አማራጮች በመጠቀም ተመዝግበን አገልግሎቱን ማግኘት እንችላለን ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን፣ ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።